በተረፈ ተመችኛላችሁ። ምክንያታዊ ነው። እኔም ብቻ አይደለም የሚገልጸው ሁላችሁንም ስደት ሀገር ላይ ያላችሁ እህቶቼ አካሄደን ፕሮፋይሉ ላይ ካያችሁት ከስር በረሃ አለ አይደለ? ከላይ ደግሞ ሰማይ፣ ከዛ ንስር፣ ከዛ ንባቡን ግቡና አዩት። እሺ እና ግቡና አንብባችሁ ነው ፕሮፋይል ማድረግ። ሳታነቡ ሳይገባችሁ ሳትረዱ ፕሮፋይል እንዳታደርጉ እሺ። እና ደግሞ በቅርቡ በ3 ቀን ያልኳችሁ ሜቢ ከነገ ወዲያ ምናምን እሺ 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 በሉ። የረጋ ወተት ቅቤ ይወጣዋል አይደለም የሚባለው ነገር የኔነት የኔ ቆንጆ ሀገሬ ያለች የኔ ቆንጆ ግንኙነት ወይ ይደረዋ እና ከነገ ወዲያ ለአዳኞቹ ብቻ አይደለም ለሙሉ ኢትዮጵያውያን እንደውም ደግሞ ከሀገር ውስጥም ከሀገር ውጭም ያሉት ማንኛውም ዝም ብሎ 2 ሰው 4 ሰው 3 ሰው የሚያየው አይደለም ስራው። እሺ ችግር የለውም ችግር የለውም። እና አንድ ስራ ብቻ አይደለም 3 4 5 6 ስራ ነው የሚሆነው ማለት ነው። በአንድ በኩል አንዱ እስከዛሬ ለምን እንዳላሳካሁት ግራ ገባኝ። እስከዛሬ የት እንደምደርስ ምን ነው ድሮ ነቅቼ በነበረና ድሮ እስራኤል ፎከስ አድርጌ በሰራው ኑሮ የት እንደምደርስ እና ማሮች የተረዳሁት ነገር ቢኖር ጊዜ ዋጋ አላት አይደለም? ጊዜ ሰዓት ራሱ ዋጋ አላት። ምን ነው ይሄ ሰዓት ብዙ ነገር በሰራሁበት የምንልበት ሰዓት ይኖራል። የራሳችን ጊዜ የሚያልቅብን ሰዓቶች የሚያልቁብን ሰዓቶች ይመጣሉ። ገብርኤልን ታውቃላችሁ? ጊዜያችሁን ታሳልፉና ጊዜው ካለፈ በኋላ አንቺ እኮ ይሄን መስራት ትችይ ነበር ሲሏችሁ ሰዎች እችል ነበር እንዴ ለምን አላደረኩም ማርያምን ትላላችሁ። ወሬ አይደለም ይሄ። እሺ ስራዬን አይደለም እየተናገርኩ ያለሁት። ጊዜ ዋጋ አለው። ጊዜ ዋጋ ያስከፍላል። ዋጋ ከሚያስከፍለን በፊት ደግሞ አለንበት ቦታ ላይ ቆመን ማሰብን የሚያክል ነገር የለም። እሺ አላችሁበት ቦታ ላይ ሆናችሁ በቃ ቁማችሁ ሰው የት ነኝ ምንድን ነኝ ምን ላይ ነኝ ቁሞ ማሰብን የሚያክል ነገር የለም። በተለይ ደግሞ ብቻችሁን ሆናችሁ እናት አባት ከጎናችሁ ሊሆን ይችላል፣ እህት ወንድም፣ ባል፣ ፍቅረኛ፣ ጓደኛ። አንዳንዴ እኮ በጣም የምትወዱት ጓደኛ ራሱ እየመሰለው በመጥፎ መንገድ ይወስዳችኋል። ስለዚህ ቁሞ ማሰብ እንደ ብቸኝነት ወርቅ ነገር የለም። ብቻችሁ ናችሁ ራሳችሁን ማዳመጥ የሚባል ነገር አለ። ችሎታችሁን ጎልታችሁ የምታወጡት የሚደበቁ ማንነቶች ይወጣሉ። እና ጊዜያችሁን ተጠቀሙበት። ጊዜ ዋጋ አለው። ጊዜ በጣም ከባድ ነው ማሮች። ሲሮጥ ሲሄድ አይቆይም። ገና ነኝ አውቃለሁ፣ ግን ደግሞ ገና የማይሆኑ የሚያልፉብኝ ነገሮች ይኖራሉ። ታውቂያለሽ? እኔ ማለት አሁን አንቺ ገና ነሽ፣ እኔ ገና ነኝ አይደል? ግን ደግሞ በሰዓቱ የሚያልፉብኝ ነገሮች ያልፈዋል። አሁን ለምሳሌ እኔ ልጅነቴን ልመልሰው ብላ አልመልሰውም አይደለ? በዛው ልክ ደግሞ የማይመለሱ ነገሮች ያልፉናል። አይመለሱ የማይመለሱ እንመልሳቸው ብንል እንኳን የማንመልሳቸው ነገሮች ያልፋሉ። በቃ
አሁን ለምሳሌ ማዳም ቤት ዛሬ ነገ ያን ስራ እንሰራለን አይደል ማለቴ ነገ ይሄን አመት ሰርቼ ቤቴን ብሰራ ይሄን አመት ደግሞ ለወንድም የሚሆን ነገር ባረግ ይሄን አመት ደግሞ ራሳችሁን አውቁ። ወንድማችሁም የራሱን ህይወት ነው የሚኖረው፣ ቤተሰብም የራሳቸውን ህይወት ነው የሚኖሩት። እናት አባት ባል ሁሉም የራሱን ህይወት ነው የሚኖረው። መጀመሪያ ራስሽን አቁሚ። ራስሽን ካቆምሽ በኋላ ከዛ በኋላ ሁሉም ይደርሳል። ራስሽን ካላቆምሽ ድካምም ይመጣል፣ መሰልቸት ይመጣል። በቃ በጣም ከልክ በላይ ትደክማላችሁ። እርቢያችሁ ገና ነው፣ ግን የሚሰለቿችሁ ነገሮች ይኖራሉ። ከዛ ለራሳችሁ ለቤተሰብም ሳትሆኑ በሀሳብ ብቻ ሙዝዝ ድክም። ስለዚህ ጊዜ ዋጋ አላት። ለራስ መቆም መቻል። ካላችሁበት አንድ እርምጃ ተራመዱ እስኪ። አንችሉም ለምን እንደሆነ ታውቃላችሁ? አንችልም ስለምትሉ ካላችሁበት ፈቅ አትሉም። አንድ እርምጃ አላችሁበት ላይ እስኪ ዛሬ ያላችሁ አይደለ? እስኪ ነገ ኑሯት። አትኖሩ መኖራችሁ አልችልም ስለምትሉ አላሳካውም፣ ይሄን ነገር ማሳካት አልችልም፣ መቀበል አልችልም፣ እኔ ራሴ ማኖር አልችልም፣ እኔ ቤተሰቦቼ ማገዝ አልችልም፣ እኔ ከልዬ የደረሰችበት ደረጃ ላይ አልችልም የሚባል ነገር ነው የሚገለን። እንችላለን። የሰው ልጅ ነን። የሰው ልጅ ሆኖ ትልቅ ከፍ ያለ ቦታ ላይ ቢደርስም እችላለሁ ብሎ አይደለም ወይም አልችልም ብሎ አይደለም። ሞክሮ ነው። ሞክሪ፣ ስሪ። ከዛ በኋላ የሚሆነው ይሆናል። እየሰራሽ ነው መንገድሽ የሚከፈተው። አይ ፈጣሪ ያውቃል እንግዲህ ዛሬን ያኖረኝ ነገ ያውቃል፣ ዛሬን ያበላኝ ነገ ያውቃል። ፈጣሪ መንገድን ይከፍትልሻል እንጂ ቁጭ ያልሽበት መጥቶ አያጎርስሽም፣ አያኖርሽም። ከኖሩ አይቀር ራስን ጠብቁ፣ ራስን ኩርት አድርጉ። የምትፈልጉትን ነገር አድርጋችሁ የምትፈልጉትን ነገር ተናገራችሁ ከኖሩ አይቀር የሰው ልጅ ሲኖር ማለት ነው። ስለዚህ አሁን አብዛኛውን ቅመም አትችልም። እኔ ገና እንደመጣው ምን እንደተባልኩ ታውቃላችሁ ማሮቼ? ይችኮተና ምክንያቱም እኔ ሱሪ ነው የምለብሰው፣ እመቤቴን የምሬ ነው። ሱሪ ነው የምለብሰው፣ ቱታ ምናምን ነው የምለብሰውና ለሞዴል ተመለመልኩ እና ስመለመል አይ ይቻቱንም መቼ አለባ የማዳም ድስት ፈቅፋቂ አሁን እኮ ነው የመጣችው ተብዬ ነበረ እና በጣም ተሰምቶኝ ክላሴን ዘግቼ አልቅሻቃለሁ። እና ግን ያን ነገር ራሴ ያሳካሁት ታውቃላችሁ። አትችልም ምን አይ ግን ደግሞ ዛሬ ያቺ ያለች ልጅ እኔ አጠገብ አይደለችም። እመቤቴን እኔ አጠገብ ጎኔ ትዝ አትለኝም። እና የማዳም ቅመም ስትባሉ እርክስ ዝቅ ያለች ቆሻሻ መጣያ